እንዴት ሳድርግ የሆዴን ላሳይሽ ምን ቃል ተናግሬስ ውስጤን ልግለጽ እንደምወድሽ አጋጣሚ ነው ተነጋግረን አይደል? ኧረ ሳትነጋገሩ ወላሂ እንዲህ ተፈልገው ወላሂ እዚህ ተመጣ ወላሂ አንተ ቡሪካዬ ከቡሪካዬ ነው የምጀምረው። እኔ ልብስ ዘዝልህ እኔ ልደንዝዝልህ ወንድም አለሜ ማለት ነው። እኔ እያለሁልህ አንተ እንደዚህ ስትሆን ማየት አልችልም። በቃ አላስችል ብሎኝ የመጣሁት ቤተሰብ ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ ይሄን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ ደግሞ በምጫን ቤተሰብ ሁሉ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ መላው ዓለም የምትገኙ ለኦርቶዶክስ እምነት ተከታዮች በሙሉ እንኳን ለእናታችን ለእመቤታችን ለልደቷ በዓል በሰላም አደረሳችሁ እያልኩኝ ብሎም ደግሞ በዛሬው ዕለት ከፋንዲሻ ፋሚሊ ያገኘናቸው ፍቅርዬ ትንሿና ሜሉዬ ልደታቸው ነው። እንኳን ተወለዳችሁልን። በዚች ምድር ላይ ዘመናችሁ ይባረክ፣ መልካም የምትሰሩበት ቀሪ ዘመን ይስጣችሁ እግዚአብሔር አምላክ እያላችሁ መርቋቸው። ሜሉዬንም እዚህ ጋር አስገባላችኋለሁ። መቼም ሜሉዬን ማታቋት የላችሁም፣ የፋንዲሻ ግንባር ቀደም መሪ ማለት ነው። ለማንኛውም እንግዲህ በፍቅርዬ ቤት ምርጥ ልደቷን ፕሮግራም እንደምናይ ተስፋ እያደረግኩኝ ወደ ቪዲዮ እገባለሁ ማለት ነው። እንግዲህ ቪዲዮ ማታ አይታችሁታል። በተወሰነ መልኩ ላይቭ ገብቼ ነበረ። ላይቭ እያስተላለፍኩላችሁ ነበረ። ብዙዎቻችሁ መታችሁ ፈታ ዘና እያረጋችሁኝ እኔም የራሴን ታሪክ ቀባጠዶቻለሁ። በዚህ አጋጣሚ ላይቭ ስገባ እኔ ታምኔሌ ቢመሳሰልም ትንሽ ደቂቃ ብቻ ነው ስለ ቪዲዮ ማውራት። ከዛ የራሴ ታሪክ ይጀምራል። በፊት የምታቆኝ ታቆኛላችሁ፣ በትልቁ በዛኛው ቻናሌ ማለት ነው። ላይቭ ስገባ ፈታ ዘና አድርጊያችሁ አስተምሪያችሁ እንደምወጣ ነው የማምነው ማለት ነው። ሁልጊዜ ላይቭ ስገባ እየመጣችሁ ፈታ በሉ ማለት ነው። እንግዲህ ወደ ቪዲዮ ስገባ ትናንትና ለፍቅርዬ እንደምታዩቸው ሮዝና ቀይ አበባ ከቀይ አሻንጉሊት ጋር ስጦታ ተሰጥቷታል ማለት ነው። እሱም ልደቷን በማስመልከት እንግዲህ ዛሬ በልደቷ ቀን እንደማይገኙ ፊታቸውን ዝፍዝፍ አድርገው ሁለቱም ፕራንክ ነገር አድርገዋታል። እርግጠኛ ነኝ ዛሬ ትልቅ ሰርፕራይዝ ነው ይዞላት የሚመጡት። ነገር ግን እኔ ጥያቄ የልደቱና የአሻንጉሊቱ እንትን ሳይሆን አሻንጉሊት አሰጣጣቸው ላይ ያየሁትና የታዘብኩትን ነገር ነው ወደ እናንተ ይዤ የመጣሁት ማለት ነው። እሱ ምንድነው? ፉፉዬ ምን አስበህ ነው? በቻናልህ መልስ እንፈልጋለን። ቀይ አበባና ቀይ አሻንጉሊት፣ የቀይ አበባና የቀይ አሻንጉሊትን ተሰጥቶኝ ባላቅም ትርጉሙን አውቀዋለሁ። አንተም ታውቀዋለህ አይደለ? ፉፉዬ ጠንበለላችን። ስለዚህ ምን አስበህ ነው? ምን አስበህ ነው ይህንን የሰጣት? መልስ በቻናል እንፈልጋለን። ሌላው ደግሞ የኛ ጠንበለል የፍቅርዬ ጠበቃ ምርት መከታ ወንድሟ ደግሞ ቡሪካ ማለት ነው ይችን አበባ በመስጠቱ የተጸጸተ የሚመስል ፊት እያየንበት ነበረ። በጣም ፈዞ ተክዞ። ሲቀጥል ደግሞ የዘፈኑ ነገርስ ይችን አሻንጉሊት ሰጥቷት የዘፈኑን ነገር ሰምታችሁልኛል? እንዴት አድርጌ ልግለጽልሽ ፍቅሬን? እንዴ ናትና ወይኔ በላቸው። ነገር ተበላሸ ወገን፣ ነገር ተበላሸ። አንዳንድ ኮሜንትም ጽፋችሁልኝ አይቻለሁ። ኖ የሰይጣን ጆሮ ድፍን ይበል፣ ይሄ አይሆንም። እሷም ጋር ቪዲዮም ላይ እያየው ነበር ቡሪካ ቤት ኮሜንት ላይ ማለት ነው። እንደዚህ አታስቡ፣ ይሄ ሰይጣን ጆሮ ይደፈን ማለት ነው። እና ቡሪካዬ ግን አቋሙና ሁኔታው ያ ስሜት እንዳለበት ነገር ነው የሚያስረዳው። ብስጭት ታይቶበታል፣ ትካዜ ተነቦበታል፣ ኩርፊያ ተነቦበታል። በዚህ አጋጣሚ የቡሪካን ደርባባነት ሳላደንቅ ማለፍ አልፈልግም። ድምፁ፣ ሳቁ፣ በቃ ሁሉ ነገሩ ነው ደስ የሚለኝ የሚማርከኝ። ደግሞ አጣሙና ፈቀረችሁ በሉ አላችሁ። እኔ ሲራይ ነው ለእኔ ፍቅር ሲራይ ነው። የማይጎድለኝ ክትባት አለ ይመስለኛል፣ የዘለለኝ ክትባት ማለት ነው። ልቤን ድፍን ያደረገ ወይም ደግሞ የተሳሳተ ክትባት ተሰጥቶኛል ማለት ነው። እና ቡሪካዬ ሌላ እንደሱ ብቸኛ እንዳይሆን ሰው ይፈለግለት ብላችሁም ኮሜንት ጽፋችሁ አይቻለሁ ማለት ነው። አቤት እናንተ እኮ ደስ ያለንን እናንተ ላሉ እንደኛ ልበል እንጂ ደስ ያለንን እናጋባለን፣ ደስ ያላለንን እናፋታለን። እድሜ ልካችንን እንደዚህ እንደሆነን
እንደዚህ እንደሆነ እንደምንኖረው እኛ ግን መቼ ነው የምንዳረው? ቅመሞችዬ እኛ ሁሉንም ድረን ጨረስን። እኛስ ለእኛ ማን ያለን? በሉ እናንተ ደግሞ በተራችሁ ለእኛ ፈልጉ፣ እኛ እንዳሩን እንዴ። ምንድን ነው አልበዛም እንዴ? ይሄማ ለራስ ብቻ ራስ ወዳድነት ነው የሚያስብለው። ለማንኛውም ቡሪካዬ የራሱን ሰው ይዞ እንዲመጣ ትግል ማድረጋችንን ሰላማዊ ሰልፍ መውጣታችንን እንቀጥላለን። ነገር ግን በትናንትናው ዕለት ቡሪካዬ የተሰማው የሆነ የነዘረው ስሜት አለ። አሻንጉሊቱን ተመካክረው እንዳላመጡት ማን ፉፉዬ ደጋግሞ ሲምል ነበረ። እንግዲህ ተመካክረው እንዳላመጡት ከፊታቸው ላይ ይነበባል። ግን ደግሞ እንዴት እኔ ፉፉዬ ጥያቄ ስለሆነብኝ እንዲመለስልኝ ስለምፈልግ ነው። በቀጣይ ቪዲዮ ነገ ዛሬ እንኳን በፍቅርዬ ቤት እንደሚለቀቅ ነው ማምነው የልደቷ ፕሮግራም። ነገ ግን በራስ ቻናል ላይ የአበባው ትርጉም እንዲነገረን እንፈልጋለን። አበባው ማሻንጉል አይደለ ቤተሰቦች? የነገው ቪዲዮ እሱ ነው መሆን ያለበት። ይመለስልን። ምንድን ነው የማን ሆድ ለመቁረጥ ነው እንደዚህ የምታንጫጫን? በቃ እንዴ እንፈልጋለን። ደግሞ ፀጉርህን ተቆረጥ ወንድሜ ሸበላው፣ ውበትህን እያጠፋብን ነው። ፀጉርህን ቀነስ 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 አርጋት። አለብዛ ፍቅርዬ በተኛበት ቀስ ብለሽ ተደብቀሽ ሄደሽ ከቡሪካ ጋር ተቀጣጥረሽ እሱ የሚያግዝሽ መስቀለኛ ቁረጭለት ማለት ነው አናቱ ላይ እና መላጣ አድርጊ። ያው መቼም ግማሽ መላጣ ሆኖ ዝም ስለማይለው ከወደ ግንባሩ መለጥ መለጥ አድርጊው። ከዛ ሙሉን ሄዶ ፀጉር ቤት ይስተካከለዋል ማለት ነው። ትናንትና ደግሞ በጣም አምሮብሻል ቤቢ ሄርሽ ማለት ነው የኔ ውድ ትንሿ ማለት ነው። ብዙ ጊዜ ግን ዊግ አትጠቀሚ፣ ፀጉርሽን ጭርስ ነው የሚያደርገው። ይሄ የፈረስ ጭራ ጥሩ አይደለም፣ ፀጉር ይመልጣል። የምር እኔ በህይወቴ ጭኝ አላቅም፣ ይጨንቀኛል ሁላ ለሚጭኑት ማለት ነው። እና ፀጉርሽን በራስሽ ተንከባከቢ። ውብ ነሽ አንቺ፣ ፀጉርሽ ራሱ በጣም ስለሆነ የሚያምረው እሱን ተንከባከቢ። እንዲበዛልሽ እንዲረዝምልሽ የቤት ውስጥ የተለያዩ ነገሮች እየሰራሽ ተቀቢሽ ትንሿዬ። እና ደግሞ ከትናንት ወዲያ በቲክቶክ በፈቲ ቲክቶክ የተለቀቀው ቪዲዮ ላይ እቺ ምን ነው ፈትዬ፣ ምን ነው ይችን የመሰለች ኩል የሆነች ልጃችንን እንደ በፊሊተር ሌላ ሰው አስመሰልሽብን። እኛ ያለ ፊሊተር ነው ፍቅርዬን የምንወዳት። የምር ፊሊተር ሌላ ሰው ነው የሚያረጋት ፍቅርዬን አይደል? ቤተሰቦች ኮሜንት ላይ ትጽፉልኝ ያላችሁ። እንዲሁ ኖርማል በጣም ነው የምታምረው ፍቅርዬ ማለት ነው። በነገራችን ላይ ከካሜራ ውጪ ብዙዎቹ ያው በእግዚአብሔር ስራ መግባቴ ሳይሆን ብዙዎቹ ከለራቸው በተለይ ምንድን አይጥማ መልክ ነው ያላቸው። ያ ማለት ጥቁር ያልሆነ ነጭ ያልሆነ ክልስ ማለት ነው። እንዲህ ስታያቸው ፍግግ ያለ ፊት ያላቸው እንትን ማን ነው ይሄ ምንድነው የሚባለው ፍሊተር ሳይኖር ሌላ ሰው ነው። በቃ አታውቋቸውም አብዛኞቹ ማለት ትችላላችሁ። እና ያለ ፊሊተር ኑልን በቃ ኩል እንደ ፍቅርዬ ቸኮሌት ከለር ሆናችሁ ውበታችሁን ይዛችሁ እንድትመጥልን ለምንፈልገው ለማለት ፈልጌ ነው። ለማንኛውም ቤተሰቦቼ የአበባውን ትርጉም እንጠብቃለን፣ የቡሪካንም ስሜት እንጠብቃለን ለምን እንደዛ እንደሆነ። ዛሬ ግን ፏ ያለ የልደት ፕሮግራም እንጠብቃለን ከፈጣሪ ጋር። በድጋሚ እንኳን አደረሳችሁ። እንደምወዳችሁ አትርሱ። ላይክ፣ ሼር፣ ሰብስክራይብ አድርጉ። መልካም ጊዜ። ወዳችኋለሁ። ቻው ቻው።